ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት ለ12ኛ ክፍል ተፈታኞች ዝግጅት ይጠቅማሉ ያልኩትን በካርቦክሲሊክ አሲድ ኢስተር ፋት ኤንድ ኦይልስ ከ2007 እስከ 2016 ኢትዮጵያን ካላንደር ከዩኒቨርሲቲ ኢንትራንስ ኤግዛሚኔሽን የተመረጡ ጥያቄዎችን መልስ ከነ ሙሉ ማብራሪያ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። Question number 1, which type of substance has the following general formula? R1, R2 and R3 hydrocarbon groups. A. Fat, B. Carboxylic acid, C. Fatty acid, D. Alcohol. የመጀመሪያው ጥያቄ የሚከተለው ጀነራል ፎርሙላ ወይም ስትራክቸር ያለው ሰብስታንስ የትኛው ነው ይላል። የዚህ ትክክለኛ መልስ ኤ ነው፣ ፋትስ። ፋትስ አር ትራይ ኢስተርስ። ፋቶች የኢስተርን ስትራክቸር ያላቸውና ከሶስት ኢስተር ግሩፕ የተገነቡ ናቸው ማለት ነው። ሲ ዳብል ቦንድ ኦ ኦ አር፣ ይሄም ልክ እንደዛው የኢስተር ጀነራል ስትራክቸር ነው ያለው። ካርቦክሲሊክ አሲድ የሚለው አይሆንም። የካርቦክሲሊክ አሲድ ጀነራል ስትራክቸር ታውቃላችሁ፣ አር ሲ ዳብል ቦንድ ኦ ኦ ኤች ነው። ፋቲ አሲድስ አር ሎንግ ቼን ኦፍ ካርቦክሲሊክ አሲድ ናቸው። ስለዚህ ፋቲ አሲዶች የካርቦክሲሊክ አሲድ ስትራክቸር ነው ያላቸው ማለት ነው። አልኮል ጀነራል ስትራክቸር አር ኦ ኤች ነው። ስለዚህ ከዚህ ጋር ምንም አይገናኝም። ትክክለኛ መልሱ ፋት ይሆናል ማለት ነው። Question number 2, what is the UPAC name of the compound shown? የሚከተለውን ኮምፓውንድ ዩፓክ ኔም ለመስጠት መጀመሪያ ህጎችን መከተል አለብን። የመጀመሪያው ህግ ምንድነው የሚለው? select the longest continuous chain which contain the functional group. functional group ደግሞ ማን ነው? ካርቦክሲሊክ አሲድ ነው ማለት ነው። ስለዚህ ሎንገስት ቼኑ ይሄ ነው ማለት ነው። ከዛ በኋላ assign numbers starting from what? from the functional group. ከfunctional group በመጀመር ቁጥር አሳይን እንሰጣለን ማለት ነው። ስለዚህ 1 2 3 4 5 እንላለን ማለት ነው። ከዛ በኋላ indicate the side chain. ሳይድ ቼኑ ስንተኛው ቁጥር ላይ ስንተኛው ካርበን ላይ ነው የሚገኘው የሚለውን እንለያለን ማለት ነው። ስለዚህ ሁለተኛው ካርበን ላይ ኢታይል ሳይድ ቼን አለው ማለት ነው። ቱ ኢታይል እንላለን ማለት ሳይድ ቼኑ መጀመሪያ ነው የምናደርጋለን። ከዛ በኋላ ፓረንት ቼኑ 5 ካርበን ነምበር ያለው ካርቦክሲሊክ አሲድ ምን ይባላል? ፔንታኖይክ አሲድ ይባላል ማለት ነው። ቱ ኢታይል ፔንታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። ቢ ይሆናል። Question number 3, what happens when ester is treated with lithium aluminum hydride? ሶስተኛው ጥያቄ ኢስተር ከሊቲየም አሉሚኒየም ሃይድራይድ ጋር ትሪት በሚሆኑበት ጊዜ ፕሮዳክቱ ምን ይሆናል? ሊቲየም አሉሚኒየም ሃይድራይድ ሪዳክሽን ኦፍ ኢስተር ማለት ነው። ስለዚህ ኢስተር በዚህ ኮምፓውንድ ሪዱስድ ሲሆን ፕሮዳክቱ 2 ዩኒትስ ኦፍ አልኮል ዊል ቢ ፎርምድ የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 4, general formula for saturated monocarboxylic acid is monocarboxylic acid and COOH ካርቦክሳይል ግሩፕ የያዘ ሞኖካርቦክሲሊክ አሲድ ይባላል። A RCHO B ROR C RCOOH D RCOR። ስለዚህ ይሄ C RCOOH ይሄ የሞኖካርቦክሲሊክ አሲድ ጀነራል ፎርሙላ ነው ማለት ነው። ኦር ጀነራል ስትራክቸር ነው ማለት ነው። ኤ ላይ አልደሃይድ ነው፣ ቢ ኢተር ነው፣ ዲ ደግሞ ኬቶን ነው ማለት ነው። Question number 5, what is the UPAC name of an ester having the molecular formula C6H12O2? አምስተኛ ጥያቄ ሞለኪውላር ፎርሙላ ኦፍ ኢስተር C6H12O2 ነው። የዚህ ኮምፓውንድ ትክክለኛ UPAC ኔም የትኛው ነው የሚለው how to give UPAC name for ester። ለኢስተር UPAC ኔም ለመስጠት ህጎች አሉ። እነዛን ህጎች እንከተላለን። ኢስተር ከካርቦክሲሊክ አሲድ እና ከአልኮል ነው የሚሰራው። አልኮል ግሩፕ እና ካርቦክሲሊክ አሲድ ግሩፕ ይኖረዋል ማለት ነው ኮምፓውንዱ ላይ። አልኮል ግሩፑ በአልካይል ግሩፕ ኔም ይደረጋል። 2 ካርበን አተም ከሆነ አልኮል ግሩፑ ኢታይል እንላለን ማለት ነው። ካርቦክሲሊክ አሲድ ግሩፑ ደግሞ ሰፊክሱን OATE በማድረግ ኔም ልናደርግ እንችላለን ማለት ነው። ስለዚህ የመጀመሪያው ኤ ኢታይል ቡታኖኤት ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ኢታይል ቡታኖኤት ኢታይል አልኮል ግሩፑ ነው፣ ቡታኖኤት ደግሞ ካርቦክሲሊክ አሲድ ግሩፑ ነው። 6 ካርበን አተም ያለው ኢስተር ነው ማለት ነው። ቢ ላይ ስንሄድ ካርበን ነምበሩ ስንት ነው? 5 ነው። ይሄ አይሆንም። ሁለተኛ ደግሞ ቡታይሬት ኮመን ኔም አሰጣጥ ነው፣ ትክክል አይደለም ማለት ነው። ሲ ካርበን ነምበሩ ተመሳሳይ ቢሆንም ቡታይሬት
የሚለው ያፈርሰዋል፣ ምክንያቱም ኮመን ኔም አሰጣጥ ሂደት ነው ማለት ነው። ዲ ፔንታይል ቡታይሬት፣ ይሄ ትክክል አይደለም። ካርበን ነምበሩም በጣም ከፍተኛ ነው፣ አይመሳሰልም። ሁለተኛ ደግሞ ኮመን ኔም አሰጣጥ ነው ማለት ነው። ኩዌስችን ነምበር 6 ዋት ኢዝ ዘ ፎርሙላ ኦፍ ፔንታኖይክ አሲድ። ስድስተኛ ጥያቄ ፔንታኖይክ አሲድ 5 ካርበን ነምበር ያለው ካርቦክሲሊክ አሲድ ነው። ኤ CH3 CH2 ኢን ብራኬት 4 COOH፣ ይሄ ትክክል አይደለም። ምክንያቱም CH3 1 ካርበን አተም አለው፣ CH2 በቅንፍ 4 ካርበን ነምበር አለው፣ COOH 1 ካርበን ነምበር አለው፣ በአጠቃላይ 6 ይሆናል። ይሄ ትክክል አይደለም ማለት ነው። ቢ CH3 1 ካርበን አተም አለው፣ CH2 ብራኬት 3 ካርበን ነምበር አለው 4 ማለት ነው። COOH ደግሞ 1 ካርበን ነምበር አለው 5 ይሆናል። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። ኩዌስችን ነምበር 7 ኦይልስ አር አንሳቹሬትድ ፋቲ አሲድስ ዘ ፕሮሰስ ኦፍ ኮንቨርቲንግ ኦይልስ ቱ ሶሊድ ፋቲስ ኢንቮልቭስ ኤ ሳፖኒፊኬሽን ዊዝ ሶዲየም ሃይድሮክሳይድ፣ ቢ ስተሪፊኬሽን ኦፍ አሲድ፣ ሲ ሃሎጂኔሽን ኦፍ ካርበን ካርበን ዳብል ቦንድ፣ ዲ ሃይድሮጂኔሽን ኦፍ ካርበን ካርበን ዳብል ቦንድ። ሰባተኛ ጥያቄ ኦይል አንሳቹሬትድ ሃይድሮካርበን ናቸው። ኦይልን ወደ ሶሊድ ፋት ለመቀየር የምንጠቀመው ፕሮሰስ ሂደት የትኛው ነው የሚለው ሃይድሮጂኔሽን ኦፍ ካርበን ካርበን ዳብል ቦንድ ነው ማለት ነው። ምክንያቱም ኦይል አንሳቹሬትድ ሃይድሮካርበን ናቸው። ካርበን ካርበን ዳብል ቦንድ ከያዙ ሃይድሮጂን ደግሞ አድ በምናደርግበት ጊዜ ዊዝን ፕሬዘንስ ኦፍ ካታሊስት ካርበን ካርበን ሲንግል ቦንድ ሳቹሬትድ ሶሊድ ወይም ሶሊድ ፋትስ ፕሮዱስ ያደርጋሉ ማለት ነው። ኩዌስችን ነምበር 8 which of the following is true about carboxylic acid። ስምንተኛ ጥያቄ ስለ ካርቦክሲሊክ አሲድ ትክክል የሆነው የትኛው ነው የሚለው ኤ ሜታኖይክ ኢታኖይክ ኤንድ ሲትሪክ አሲድ አር ሞኖ ካርቦክሲሊክ አሲድ ናቸው ነው ይላል። ይሄ ትክክል አይደለም፣ ምክንያቱም ሲትሪክ አሲድ ሞኖ ካርቦክሲሊክ አሲድ ስላልሆነ ማለት ነው። 3 ካርቦክሳይል ግሩፖችን የያዘ ስለሆነ ማለት ነው። ቢ ካርቦክሲሊክ አሲድ ዊዝ ዘ ፎርሜሽን ኦፍ RCOOH ጀነራል ፎርሙላ ይላል። ይሄ ትክክለኛ ነው። ሲ ሲትሪክ አሲድ ኢዝ ታይፒካል ዳይ ካርቦክሲሊክ አሲድ፣ ይሄ ትክክል አይደለም። ዳይ ካርቦክሲሊክ አሲድ ሳይሆን ትራይ ካርቦክሲሊክ አሲድ ነው ማለት ነው ሲትሪክ አሲድ። ዲ ፕሮፔን ዳይኦይክ አሲድ ኢዝ ዘ ሲምፕለስት ዳይ ካርቦክሲሊክ አሲድ ይላል። ይሄም ትክክል አይደለም፣ ምክንያቱም ዛሊክ አሲድ ነው ሲምፕለስት ዳይ ካርቦክሲሊክ አሲድ ማለት ነው። ኩዌስችን ነምበር 9 ዋት ኢዝ ዘ ዩፓክ ኔም ፎር ዘ ብራንችድ ካርቦክሲሊክ አሲድ። የዚህን ስትራክቸር ዩፓክ ኔም ለመስጠት መጀመሪያ ይህንን ስትራክቸር ኮንደንስድ ስትራክቸር ነው፣ ዲቴይልድ ስትራክቸር ማስቀመጥ ይጠበቅብናል። CH3 CH ብለን በቅንፍ ውስጥ Cl ሳይድ ቼን ናት። ስለዚህ ሳይድ ቼኗ CH ላይ ናት ማለት ነው። CH በቅንፍ ውስጥ CH3 ሳይድ ቼን ናት ማለት ነው። CH3 በቅንፍ ውስጥ CH3 አሁንም ሳይድ ቼን ናት። ከዛ በኋላ COOH አፍተር ዛት አሳይን ነምበር ቁጥር እንሰጣለን። ከየት እንጀምራለን? ከፈንክሽናል ግሩፑ ማለት ነው። 1 እንላለን ማለት ነው። 2 3 4 5 ካርበን ነምበር ያለው ካርቦክሲሊክ አሲድ ነው ማለት ነው። ፔንታኖይክ አሲድ ነው ማለት ነው። ስለዚህ ብራንቾችን ኢንዲኬት እናደርጋለን። ብራንቹ 2 ቁጥር ላይ CH3 አለ፣ 3 ቁጥር ላይ CH3 አለ፣ 4 ቁጥር ላይ ደግሞ Cl አለ ማለት ነው። ስለዚህ አልፋቤቲካል ኦርደር እናስቀምጣለን። ክሎሮ ይቀድማል። አልፋቤቲካል ኦርደር ክሎሮ 4 ቁጥር ላይ ነው ያለው። 4 ክሎሮ እንላለን ማለት ነው። ከዛ በኋላ 2 3 ዳይሜታይል ፔንታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። ሶ ዲ 4 ክሎሮ 2 3 ዳይሜታይል 1 ፔንታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። ኩዌስችን ነምበር 10 ኢስተርስ አር ካራክተራይዝድ ባይ ዘ ፎሎዊንግ ፕሮፐርቲስ ኤክሰፕት ኤ ኢስተርስ ሃቭ ሎወር ቦይሊንግ ፖይንትስ ኮምፔርድ ቱ ዘ ካርቦክሲሊክ አሲድ ኤንድ አልኮልስ። ይሄ ትክክል ነው፣ ምክንያቱም ኢስተሮች ሃይድሮጅን ቦንድ ስለሌላቸው ዝቅተኛ የሆነ ቦይሊንግ ፖይንት ነው ያላቸው ከካርቦክሲሊክ አሲድ እና ከአልኮል ጋር ስናወዳደር። ቢ ኢስተርስ ሃቭ ፕሊዛንት ኦደርስ ኦፍ ፐርፊውምስ አንድ ፉድ ፍሌቨሪንግ። ይሄ ትክክል ነው፣ ኢስተር ፕሊዛንት ኦደር አላቸው። ቢ ኢስተርስ ሃቭ ሃየር ቦይሊንግ ፖይንት ዛን ካርቦክሲሊክ አሲድ ኤንድ አልኮል። ይሄ ትክክል አይደለም። ኢስተር ሃቭ ሎወር ቦይሊንግ ፖይንት ዛን ዛት ኦፍ ካርቦክሲሊክ አሲድ ኤንድ አልኮል። ምክንያቱም ኢስተር ሃይድሮጅን ቦንድ ስለሌለው ከካርቦክሲሊክ አሲድ እና ከአልኮል ጋር ቦይሊንግ ፖይንቱን ስናወዳድር በጣም ዝቅተኛ ነው ማለት ነው። ኩዌስችን ነምበር 11 ዘ ሪአክሽን ቢትዊን አልኮልስ ኤንድ አሳይል ክሎራይድስ ፕሮዱስስ ኤ ኢተርስ ቢ ኢስተርስ ሲ ካርቦክሲሊክ አሲድስ ዲ አሮማቲክ ሳልትስ። ኢስተርስ ነው ማለት ነው። ምክንያቱም አሳይል ክሎራይድ ኦር አሴታይል ክሎራይድ አር ደሪቬቲቭ ኦፍ ካርቦክሲሊክ አሲድ። አሳይል ክሎራይድ
የካርቦክሲሊክ አሲድ ዴሪቬቲቭ ነው። ካርቦክሲሊክ አሲድ እና አልኮል ደግሞ ሪያክት በሚሆኑበት ጊዜ ኢስተርን ፕሮዱስ ያደርጋሉ ማለት ነው። ነምበር 12 ኮምፓውንድስ ዛት ኮንቴን ዘ ካርቦክሲል ግሩፕ ኦር ካርበናይል ኤንድ ሃይድሮክሲል ግሩፕ አር ሴድ ቱ ቢ ኤ ኦርጋኒክ አሲድ፣ ቢ ኬቶን፣ ሲ አልደሃይድ፣ ዲ ኢስተር። 12ኛ ጥያቄ ካርቦክሲል ግሩፕ ወይም ደግሞ ካርበናይል እና ሃይድሮክሲል ግሩፕን የያዘ ኮምፓውንድ የትኛው ነው የሚለው ኦርጋኒክ አሲድ ነው ማለት ነው። ኦርጋኒክ አሲድ ሎንግ ቼይን ኦፍ ካርቦክሲሊክ አሲድ ነው። የካርቦክሲሊክ አሲድን ፈንክሽናል ግሩፕ የያዘ ኮምፓውንድ ነው ማለት ነው። ይሄ ኮምፓውንድ ካርቦክሲል ግሩፕን ይዟል። ካርቦክሲል ግሩፕ ደግሞ ካርበናይል እና ሃይድሮክሲል ግሩፕን የያዘ ኮምፓውንድ ነው ማለት ነው። አርሲ ዳብል ቦንድ ኦ ኦኤች ነው ጀነራል ስትራክቸሩ። ስለዚህ ሲ ዳብል ቦንድ ኦ ካርበናይል ግሩፕ ነው፣ ኦኤች ደግሞ ሃይድሮክሲል ግሩፕ ነው ማለት ነው። ኩዌስችን ነምበር 13 ፋትስ ኤንድ ኦይልስ አር ኤ አሲድስ፣ ቢ አልኮልስ፣ ሲ አልኪንስ፣ ዲ ኢስተርስ። ኢስተርስ ፋትስ ኤንድ ኦይልስ አር ትራይ ኢስተርስ። ትራይ ኢስተሮች ናቸው ፋትና ኦይሎች። ኩዌስችን ነምበር 14 አሴታይል ሳሊሳሊክ አሲድ ኦር አስፕሪን ሃዝ ዘ ስትራክቸራል ፎርሙላ ዊች ፈንክሽናል ግሩፕ ኦር ግሩፕስ ኢዝ ኦር አር ፕሬዘንት ኢን አስፕሪን። 14ኛ ጥያቄ አሴታይል ሳሊሳሊክ አሲድ ኦር አስፕሪን ለራስ ምታት የሚሰጥ መድኃኒት ነው። የዚህ የአስፕሪን ስትራክቸራል ፎርሙላ ይህንን ይመስላል። ይሄ ስትራክቸራል ፎርሙላ የያዘው ፈንክሽናል ግሩፕ የትኛው ነው የሚለው ይሄ ስትራክቸር ካርቦክሲሊክ አሲድ ግሩፕን ይዟል። ሌላው ደግሞ ኢስተር ግሩፕን የያዘ ነው። ስለዚህ ከምርጫዎቹ ውስጥ ጠቅለል አድርጎ የያዘውን ምርጫ እንመርጣለን። ኤ ሃይድሮክሲል ይላል። ሃይድሮክሲል ብቻ አይደለም የያዘው። ቢ ሃይድሮክሲል ኤንድ ካርበናይል ኢስተር ግሩፕም የያዘ ስለሆነ ይህም ሁሉንም አያጠቃልልም። ሲ ሃይድሮክሲል ኤንድ አሴታይል ይህም ሁሉንም ስለማያጠቃልል ይህም አይሆንም ማለት ነው። ዲ ሃይድሮክሲል ኤንድ ኢስተር የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ኢስተር ግሩፕ የያዘ ነው። ሃይድሮክሲል ግሩፕ ደግሞ ካርቦክሲሊክ አሲድ ግሩፕ ላይ የያዘ ነው ማለት ነው። ኩዌስችን ነምበር 15 which of these compounds is ፕሮፓኖይክ አሲድ። ፕሮፓኖይክ አሲድ 3 ካርበን አተም ያለው ካርቦክሲሊክ አሲድ ነው። 3 ካርበን አተም የያዘው ካርቦክሲሊክ አሲድ የትኛው ነው የሚለው ይሄ ዲ ነው። 3 ካርበን አተም ያለው ካርቦክሲሊክ አሲድ ፕሮፓኖይክ አሲድ ይባላል ማለት ነው። ኩዌስችን ነምበር 16 what is the UPAC name for the following carboxylic acid። የዚህን ካርቦክሲሊክ አሲድ ዩፓክ ኔም ለመስጠት መጀመሪያ ሎንገስት ኮንቲኒስ ቼን እንመርጣለን። ሎንገስት ኮንቲኒስ ቼኑ ይሄ ነው፣ ፈንክሽናል ግሩፕ የያዘው ማለት ነው። ከዛ በኋላ ቁጥር እንሰጣለን። ቁጥር ስታርቲንግ ፍሮም ዘ ፈንክሽናል ግሩፕ 1 2 3 4 ካርበን አተም የያዘ ነው ማለት ነው ሎንገስት ኮንቲኒስ ቼኑ። ከዛ በኋላ ሳይድ ቼኑን ኢንዲኬት እናደርጋለን። ሳይድ ቼኑ 3 ቁጥር ላይ ነው የሚገኙት፣ 2 ሜታይል ግሩፖች 3 ዳይሜታይል ቡታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። ኤ ይሆናል ማለት ነው። ኩዌስችን ነምበር 17 during the esterification of carboxylic acid with alcohol which bond of carboxylic acid undergoes cleavage። 17ኛ ጥያቄ ኢስተር ከካርቦክሲሊክ አሲድ እና ከአልኮል ይዘጋጃል። ይሄ ኢስተሪፊኬሽን ይባላል። በዚህን ጊዜ የትኛው ቦንድ ነው ክሊቬጅ ወይም ደግሞ የሚሰበረው ኢስተር ፎርም ለማድረግ ነው የሚለው ይሄ ሲኦ የሚለው ቦንድ ክሊቬጅ ነው ማለት ነው የሚኖረው to form ester። Number 18 the difference between fats and oils is that A oils are liquid at room temperature, B oils have more calories, C oils are solid at room temperature, D fats are liquid at room temperature። 18ኛ ጥያቄ ፋትና ኦይል በዋናነት የሚለያዩት ኦይል at room temperature ሊኩዊድ ናቸው፣ ፋት ደግሞ at room temperature ሶሊድ ናቸው ማለት ነው። ስለዚህ ትክክለኛ መልሱ ኤ ይሆናል። oils are liquid at room temperature ነው ማለት ነው። Question number 19 which of the following would react to 4 pentyl ethanoate። ፔንታይል ኢታኖኤት ይሄ ኢስተር ነው፣ ከአልኮል እና ከካርቦክሲሊክ አሲድ ነው ማለት ነው የተዘጋጀው። ስለዚህ ፔንታይል የሚለው ግሩፕ አልኮል ግሩፕ ነው፣ ኢታኖኤት ደግሞ ካርቦክሲሊክ አሲድ ግሩፕ ነው ማለት ነው። ስለዚህ ፔንታይል 5 ካርበን አተም ያለው አልኮል ነው ማለት ነው። ኢታኖኤት ደግሞ 2 ካርበን አተም ያለው ካርቦክሲሊክ አሲድ ነው ማለት ነው። ስለዚህ የዚህ ትክክለኛ መልሱ 1 ፔንታኖል ኤንድ ኢታኖይክ አሲድ የተዘጋጀ
ኢስተር ነው ማለት ነው። ፔንታይል ኢታኖኤት። ኩዌስችን ነምበር 20 which of the following statements concerning fats and oils is incorrect? 20ኛ ጥያቄ ከሚከተሉት አረፍተ ነገሮች ውስጥ ስለ ፋት እና ኦይል ትክክል ያለው ነው የትኛው ነው የሚለው። A they are also called triacyl glycerols ይሄ ትክክል ነው። B they are also called triglycerides ይሄም ትክክል ነው። C they are fatty acid salts ይሄ ትክክል አይደለም ማለት ነው። ኦይል እና ፋት ፋቲ አሲድ ሳልት አይደሉም ማለት ነው። ኦይል እና ፋት they are triesters they are triglycerides ናቸው ማለት ነው። ፋቲ አሲድ ሳልት ሶፕ ናቸው ማለት ነው። ሶፕስ are the sodium or potassium salts of long chain fatty acids ናቸው ማለት ነው ሶፖች። D they are glycerol triesters ይሄም ስለ ፋት እና ስለ ኦይል ትክክል ነው ማለት ነው። Question number 21 which of the following types of compounds are expected products from saponification of fat? A glycerol and fatty acid salts, B glycerol and fatty acid, C fatty acid salts and fatty acid, D glycerol fatty acid salts and fatty acids. አንደኛ ጥያቄ saponification of fat expected product የሆነው የትኛው ነው የሚለው ግላይሴሮል ኤንድ ፋቲ አሲድ ሳልትስ የሚለው ቾይስ ኤ ትክክለኛ መልስ ይሆናል ማለት ነው። ሶፕን ስናመርት ፋት ሲደመር ሶዲየም ሃይድሮክሳይድ ኦር ፖታሲየም ሃይድሮክሳይድ ቱ ፎርም ፋቲ አሲድ ሳልትስ ኤንድ ግላይሴሮል ፋቲ አሲድ ሳልት ሶፕ ነው ማለት ነው። Number 22 which of the following is used in the reaction called saponification? A strong base, B strong acid, C hydrogen, D nickel. strong base ነው ማለት ነው። saponification ማለት a process of making soap ማለት ነው from fat and strong base such as sodium hydroxide or potassium hydroxide to form fatty acid salts or soap ነው ማለት ነው። question number 23 what is the UPAC name for the compounds? የዚህን ኮምፓውንድ ዩፓክ ኔም ለመስጠት መጀመሪያ ሎንገስት ኮንቲኒዩስ ቼን እንመርጣለን። ፈንክሽናል ግሩፕ የያዘውን ፈንክሽናል ግሩፑ ካርቦክሲሊክ አሲድ ነው። ከዛ በኋላ ቁጥር እንሰጣለን። ቁጥር ስንሰጥ ከፈንክሽናል ግሩፑ እንጀምራለን። 1 2 3 4 ቁጥር ላይ ሜታይል አለ። ምክንያቱም CH3 በቅንፍ 2 ስላለ ማለት ነው እዚህ አካባቢ። ስለዚህ CH3 እዚህ ላይ 4 ቁጥር ላይ ይገኛል ማለት ነው። ኢንዲኬት ዘ ሳይድ ቼኑን ኢንዲኬት እናደርጋለን። 2 ቁጥር ላይ እና 4 ቁጥር ላይ ሜታይል አለ ማለት ነው። 2 ሜታይሎች ይኖራሉ። ከዛ በኋላ ስም መስጠት ቀላል ይሆናል ማለት ነው። ምርጫውን ስንመለከት A24 ዳይሜታይል ፔንታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። question number 24 which of the following is an acceptable UPAC name for the organic compound shown below? 24ኛ ጥያቄ UPAC name ነው የምንሰጠው። ይሄኛው ደግሞ ቦንድ ላይን ስትራክቸር ነው የተሰጠው። ስለዚህ ዩፓክ ኔም ለመስጠት ህጎችን ታውቃላችሁ፣ በተደጋጋሚ እያየን ነው። ከፈንክሽናል ግሩፑ ቁጥር መስጠት እንጀምራለን። ሎንገስት ኮንቲኒዩስ ቼን ከመረጥን በኋላ 1 2 3 4 5 6 7 8 ካርበን ነምበር አለው ሎንገስት ኮንቲኒዩስ ቼኑ። አፍተር ዛት 7 ቁጥር ላይ ሜታይል አለች ማለት ነው። ሳይድ ቼን ነው። ስለዚህ ሜታይልን ሳይድ ቼኑን ኢንዲኬት አድርገን ዩፓክ ኔሙን መስጠት እንችላለን ማለት ነው። ምርጫውን ስናይ D7 ሜታይል ኦክታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። question number 25 what is the UPAC name for the following molecule? 25ኛ ጥያቄ ስለ UPAC name ነው። UPAC name በተደጋጋሚ ማትሪክ ጥያቄዎች ላይ ይመጣል። ስለዚህ how to give UPAC name for hydrocarbons and derivative hydrocarbons የሚለውን በደንብ ሩሎቹን ማወቅ ይጠበቅባቸዋል ማለት ነው። መጀመሪያ ሎንገስት ኮንቲኒዩስ ቼን እንመርጣለን። ፈንክሽናል ግሩፕ የያዘውን ፈንክሽናል ግሩፑ ካርቦክሲሊክ አሲድ ስለሆነ ማለት ነው። ሎንገስት ኮንቲኒዩስ ቼኑ ይሄ ነው ማለት ነው። ከዛ ቁጥር እንሰጣለን። ስታርቲንግ ፍሮም ፈንክሽናል ግሩፕ 2 ቁጥር ላይ ሃይድሮክሲል ይገኛል። 4 ቁጥር ላይ ደግሞ NH2 ይገኛል ማለት ጋማ አሚኖ አልፋ ሃይድሮክሲል ቡታይሪክ አሲድ ይሄ ኮመን ኔም ነው። በግሪክ ሌተር የሚሰጣችሁ ከሆነ ይሄ ኮመን ኔም ስለሆነ ዩፓክ ኔም አይደለም። ዩፓክ ኔም ለመሆን አረቢክ ነምበር መሆን አለበት ማለት ነው። 4 ቁጥር ላይ NH2 ስላለ መጀመሪያ NH2 ይቀድማል። ከዛ በኋላ ፎር አሚኖ 2 ሃይድሮክሲል ቡታኖይክ አሲድ የሚለው ትክክለኛ መልስ ይሆናል ማለት ነው። the correct answer B ይሆናል።
Question number 26. Which of the following methods is used to convert oils into fats? A. Esterification reaction using strong base like sodium hydroxide or potassium hydroxide. B. Saponification reaction using strong base like sodium hydroxide or potassium hydroxide. C. Hydrolysis reaction in the presence of water and catalyst. D. Hydrogenation reaction at high temperature and the presence of catalyst. D. Correct answer ነው ማለት ነው። ኦይል አንሳቹሬትድ ነው፣ ፋት ደግሞ ሳቹሬትድ ነው ማለት ነው። ስለዚህ አንሳቹሬትድን ወደ ሳቹሬትድ ለመቀየር ሃይድሮጂኔሽን ሪያክሽን አዲሽን ኦፍ ሃይድሮጂን ቱ ኦይል በምናደርግበት ጊዜ ሳቹሬትድ ፋትን እናገኛለን ማለት ነው። Question number 27. Which of the following general class of organic molecules do triglycerides belong to? A. Ketone. B. Carboxylic acid. C. Esters. D. Ethers. A. Esters ነው ማለት ነው። Question number 28. The chemical makeup of oil is ester of glycerol with 3. A. Identical saturated fatty acid. B. Predominantly saturated fatty acids. C. Predominantly unsaturated fatty acids. D. Identical unsaturated fatty acid. ይሄ ሲ ነው ማለት ነው ትክክለኛ መልሱ የሚሆነው። ኦይል የተገነባው ከኢስተርስ ኦፍ ግላይሴሮል እና ፕሪዶሚናንትሊ አንሳቹሬትድ ፋቲ አሲድ የተገነባ ነው ማለት ነው። ኦይል አንሳቹሬትድ ስለሆነ ማለት ነው። ዲ አይደንቲካል አንሳቹሬትድ ፋቲ አሲድ የሚለው ትክክል አይደለም። ምክንያቱም እነዚህ ሶስቱ ፋቲ አሲዶች ተመሳሳይ ላይሆኑ ይችላሉ። Question number 29. What happens when ester is treated with lithium aluminum hydride? ነው መልሱ 2 units of alcohol are formed የሚለው ቢ ትክክለኛ መልስ ይሆናል ማለት ነው። Question number 30. Which of the following is the correct structure of benzene? 30ኛ ጥያቄ ትክክለኛ የቤንዚን ስትራክቸር የሆነው ዲ ነው ማለት ነው። Number 31. Which of the following is the product of fractional distillation of crude oil? A. Naphthalene. B. Producer gas. C. Kerosene. D. Water gas. ይሄ ኬሮሲን ነው ማለት ነው። ክሩድ ኦይል ወይም ፔትሮሊየም በፍራክሽናል ዲስቲሌሽን ነው የሚጣራው። በፍራክሽናል ዲስቲሌሽን ከተጣራ በኋላ የምናገኛቸው ምርቶች ኬሮሲን፣ ዲዚል ኦይል፣ ፔትሮል እና ሌሎችን ነው የምናገኘው እንጂ ናፍታሊን፣ ፕሮዲውሰር ጋዝ እና ዋተር ጋዝን አይደለም ማለት ነው። Question number 32. What is the molecular formula and EUPAC name of the saturated monocarboxylic acid having 6 carbon atom? 6 ካርበን አተም ያለው ካርቦክሲሊክ አሲድ ሞኖካርቦክሲሊክ አሲድ ማለት ነው። ሄክሳኖይክ አሲድ ነው የሚባለው። ስለዚህ ኤ እና ቢ አይሆኑም ማለት ነው። ሄፕታኖይክ አሲድ ስለሚሉ ሲ እና ዲን እናወዳድራለን። ሲ ላይ 7 ካርበን አተም ነው ያለው። ስለዚህ ይሄ ሄክሳኖይክ አሲድ አይደለም። ሶ ትክክለኛ መልሱ ዲ ይሆናል ማለት ነው። 6 ካርበን አተም ያለው ካርቦክሲሊክ አሲድ ሄክሳኖይክ አሲድ ይባላል። Which of the following statement is correct regarding the properties of monocarboxylic acid? A. Heating carboxylic acid with alcohol products salt and water. ይሄ ትክክል አይደለም። salt and water ሳይሆን ኢስተር ነው የምናገኘው ማለት ነው። B. Carboxylic acid react with strong base to form esters and water. ይህም ትክክል አይደለም። salts of organic acid ነው የምናገኘው ማለት ነው። C. The hydrolysis of carboxylic acid in water produces an ester and water. ይህም ትክክል አይደለም። ካርቦክሲሊክ አሲድን በውሃ ሃይድሮላይዝ ስናደርግ ካርቦክሲሊክ አሲድን ነው ፕሮዲውስ የምናደርገው። ዲ. ካርቦክሲሊክ አሲድ reacts with active metal to form salt and hydrogen gas. ይሄ ትክክለኛ መልስ ይሆናል ማለት ነው። ካርቦክሲሊክ አሲድ ከአክቲቭ ሜታል ላይክ ሶዲየም ሪያክት በሚሆኑበት ጊዜ ሳልትስ ኦፍ ኦርጋኒክ አሲድ ሲደመር ሃይድሮጂን ጋዝ ይሆናል ማለት ነው። Question number 34. Which of the following is the general formula of alkene? ካርበን ካርበን ዳብል ቦንድ ማለት ነው። CN H2N የሚለው ትክክለኛ መልስ ይሆናል። Question number 35. Which of the following is the general formula for saturated monocarboxylic acid? የሞኖካርቦክሲሊክ አሲድ ጀነራል ፎርሙላ የሆነው ኤ ነው ማለት ነው። RC ዳብል ቦንድ O OH የሚለው ሳቹሬትድ ሞኖካርቦክሲሊክ አሲድ ጀነራል ስትራክቸር ነው ማለት ነው። ቢ RC ዳብል ቦንድ O OR ነው፣ ይሄ ኢስተር ነው። ሲ ኬቶን ነው። ዲ ደግሞ አልደሃይድ ነው ማለት ነው። Question number 36. Upon standing long, ጠላ or ጠጅ turn sour. Which of the following is the correct explanation for the observed effect? 36ኛ ጥያቄ ጠላ ወይም ጠጅ ለብዙ ጊዜ ሲቆይ
ኮምጣጣ ጣዕም ይኖረዋል። ይሄ ለምን ሆነ ነው የሚለው ኤ ዲኮምፖዚሽን ሪአክሽን ኦፍ አልኮል፣ ቢ አዲሽን ሪአክሽን ኦፍ አልኮል ዊዝ አን አሲድ፣ ሲ ኦክሲዴሽን ኦፍ አልኮል ቱ አሲድ፣ ዲ ሪዳክሽን ኦፍ አልኮል ቱ አሲድ። የዚህ ትክክለኛ መልሱ ኦክሲዴሽን ኦፍ አልኮል ቱ አሲድ ነው ማለት ነው። ጠላ ኦር ጠጅ በውስጡ ኢታኖል ይዟል። ኢታኖል አልኮል ነው። አልኮል ደግሞ ለብዙ ጊዜ ሲቆይ ኦክሲዳይዝድ በሚሆንበት ጊዜ ወደ ካርቦክሲሊክ አሲድ ይቀየራል ማለት ነው። ካርቦክሲሊክ አሲድ ደግሞ ኢን ኔቸር ሶር ቴስት ይኖረዋል ማለት ነው። ኩዌስችን ነምበር 37 ጊቨን ዘ ፎሎዊንግ ስትራክቸር ዋት ኢዝ ዘ ዩፓክ ኔም ፎር ዘ አባቭ ስትራክቸር። ስትራክቸሩ ተሰጥቶናል። ይሄ ኢስተር ነው። የዚህን ዩፓክ ኔም ለመስጠት ኢስተር ከካርቦክሲሊክ አሲድ እና ከአልኮል የተሰራ ነው። መጀመሪያ አልኮል ግሩፑን ኔም እናደርጋለን። ከዛ በኋላ ካርቦክሲሊክ አሲድ ግሩፑን ኔም እናደርጋለን ማለት ነው። አልኮል ግሩፑ ይሄ ነው። ካርቦክሲሊክ አሲድ ግሩፑ ደግሞ CH3 C ዳብል ቦንድ O ነው ማለት ነው። ስለዚህ አልኮል ግሩፑ አንድ ካርበን አተም የያዘ አልካይል ግሩፕ ነው። ስለዚህ ሜታይል ይሆናል ማለት ነው። ካርቦክሲሊክ አሲድ ግሩፑ ደግሞ ሁለት ካርበን አተም የያዘ ካርቦክሲሊክ አሲድ ነው ማለት ነው። ስለዚህ ኢታኖኤት OATE ሰፊክስ እንጠቀማለን ማለት ነው። ስለዚህ ሜታይል ኢታኖኤት የሚለው ትክክለኛ መልስ ይሆናል ማለት ነው ቢ። ለዛሬ ያዘጋጀኋቸው ጥያቄዎች ይህንን ይመስላሉ። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ለጓደኞቻችሁ እንዲደርስ ሼር ማድረግን አትርሱ።